ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዋና ዋና መረጃዎችን እንግዲህ አብርሽ የት ነው ያለው? እውነት ቡታጅራ ሄዶ ነው ወይ እያላችሁ የብዙዎቻችሁ ጥያቄ ሆኗል። እዚህ ጋር አስገባላችኋለሁ ማለት ነው። ቪዲዮ ቡታጅራ ሄዷል ማለት ነው። ብዙዎቻችሁ ደግሞ ከሄርሜላ ጋር ነው የሄደው ወይስ ከሩታ ጋር ወይስ ከእህቱ ጋር እያላችሁ የብዙዎቻችሁ ውዝግብ ይሆናል። እንግዲህ ትናንትና እንዳያችሁት ዝታ ነው የሄደችው ማለት ነው፣ ሩታ ማለት ነው። ግን እንደዛተችውም ምንም ነገር የምታመጣው ነገር የለም ብላ ቡሴ ይዛው ሄዳለች ማለት ነው፣ ቤተሰቦቹ ጋር ማለት ነው። እናትና አባቱ ቤት ሄዶ ችግርህ ምንድን ነው ብሎ ተጠይቋል። ግን ጥያቄው ምንም ሊመልስላቸው አልቻለም። እንዲሁም ጋሽዬም በጣም አዝነዋል። እንግዲህ እናቱም እንደምትመለከቷት በጣም ነው ያዘኑት። ምክንያቱም በጣም ያሳዝናል። እሱም እንደዚህ ትክስ ብሎ ትታወት በጣም የሚስቅ የሚጫወት ልጅ እንደዛ ደስ የሚል እውነት ፈገግታው በጣም ደስ የሚል እንደዚህ ወደንስ ጋር ይመጣ ምናምን በጣም ፈካ ዘና ብሎ በቃ እኛን ራሱ የሚያዝናና ልጅ ነበረ። ለብዙዎች የሚደርስ ልጅ እንግዲህ እንደዚህ ፈዝዝ አድርገውታል ማለት ነው። ያችኛዋ ሜኒ ነው ይችኛዋ ሜኒ ነው እያለ እንግዲህ አብረሽ ደግሞ ትናንትና እንዳያችሁት ቪዲዮ ላይ እንግዲህ ወደ ሄርሜላ ነው እያደላ ያለው ማለት ነው። ያችኛዋም ግድ በቃ የኔ መሆን አለበት አንቺ ነሽ እንደዚ መልሳ ዙሪያ ጥምጥም እየሄደችበት ነው ማለት ነው። ምክንያቱም እራሷው ሰርታ ደግሞ መለስ ብላ እንደገና አንቺ ነሽ እያለቻ ነው ማለት ነው፣ ሄርሜላን ማለት ነው። ሄርሜላ ደግሞ እኔ ጋር ከመጣት ሰላሙና ያገኘው እኔ ታገር ይዤ መውጣቴ በጣም ጥሩ ነገር ነው። አሁንም ቢሆን ይዤው ልውጣት ሀገር ፍቀዱልኝና ይዝናና። ስለዚህ ማን ነው ስሙ የራሱን ሰውነት ይወቅ፣ ምንነቱን ይወቅ፣ በቃ መተንፈስ ያስፈልገዋል ብላ ነበረ ማለት ነው። እዛ ጋር ደግሞ እንግዲህ እንዳያችኋት ሩታ ደግሞ አይሄድም፣ እንዲሁም ተልጁና ከኔ ጋር ጊዜ ማሳለፍ አለብን ታውን እያለች ነበረ ማለት ነው። እንደዚህ እኮ ነው ጊዜ የሚያሳልፈው እንዴት ነው ብላ እንግዲህ እህቱ በጣም በሚገርም ሁኔታ ማለት ነው ወንድሜን ይዤ ሄዳለሁ ብላ ነበር። ወንድሟን እንዳለችው ይዛ ሄዳለች። ግን እኔ እዚህ ጋር የምነግርሽ ነገር ቢኖር ማለት ነው አንቺም ብኮኝ እናቱ ጋር ወይም አባቱ ጋር በመውሰድ ሳይሆን ለልጁ መጣር ባለባችሁ መንገድ ሙሉ መጣር አለባችሁ ማለት ነው። እንግዲህ ወንድሙም ትልቅ ወንድሙም እንግዲህ ያው ብዙ ነገር እያለ ነው፣ ግን እያደረጉለት አይደለም። ምክንያቱም ያችኛዋንም ሴት ያመጣሉ፣ ይችኛዋንም ሴት ያመጣሉ። መካከል ላይ ልጁን ግን በጣም እየጎዱ ነው። ትናንትና አይታችሁ ከሆነ በጣም ከዘና ከዘት ይቀባበሉት፣ ያችም ትስበዋለች። ግን አብርሃምን እንደዚህ አይደለም የምናውቀው፣ እንደዚህ የሚጋተት እንደዚህ ተወዳና ተወዲና ትሉት የሚሄድ ልጅ አልነበረም ማለት ነው። በራሱ ራሱን የሚወስድ ልጅ ነው። ስለዚህ አሁን ግን በጣም አላቅም እንዴት እንደሆነ እንጃ። የዚህን ያህል ጥግ መሄድ እንደዛ አድርጎ በቃ መጫወቻ እንደመሆን ማለት ይቻላል። እና እንደዛ ነገር ነው በቃ የተፈጠረው ማለት ነው። እና ይሄ ነገር ደግሞ በጣም ይደብራልም ያስጠላልም፣ ለማንኛውም ቢሆን ደስ አይልም ማለት ነው። እና ኦዲየንስ ፊት እያመጡ 30 ጊዜ እንደዚህ ተማድረግ ልጁን ወደሚሄድበት መንገድ ይዘው ሄደው ጠበልም ሆነ ሕክምና ሆኖ በሚያገኝ መንገድ፣ በነገራችን ላይ ሕክምና አይደለም ምክንያቱም ልጁ የሚያስፈልገው አሁን ጠበል እንዲሁም ደግሞ እንደኛ እንደምንለው ቁርአን የሚቀራ እንዲሁም ደግሞ በእነሱ ደግሞ ምንድን ነው የሚቀራው አልሙሄም እንደዛ ማድረግ ነው እንጂ ልጁን ያለባቸው ሴት እያመጡ ከግራና ተቀኝ ያችምና እያላይ እንዲጎትቱት አይደለም ማድረግ ያለባቸው። ስለዚህ ልጁ ደግሞ ከወዲህ እየተጎተተ እንደዚህ መሆን የለበትም። ምክንያቱም እንደዚህ አናውቀውም። አብረሽን የምናውቀው በሳቅ በጨዋታው እንዲሁም ደግሞ ሰዎችን በማስደሰት በመስራት ነው የምናውቀው እንጂ በእንደዚህ ሁኔታ አይደለም የምናውቀው። እና ስለዚህ አሁንም ቢሆን ነገሮችን ለማስተካከል እነጋሽዬ ጋር መውሰዷ ምንም አይነት ቁም ነገር አይኖረውም። እዛም ሄዶ የሆነ ተግባር ታልሰሩ ለልጁ ምንም እንትን የሚለው ነገር የለም። ምክንያቱም ምንም አያግዳቸውም፣ ይሄዳሉ፣ ሁለቱም ይሄዳሉ። ሄርሜላም እችኛዋም ትሄዳለች። ምክንያቱም ወይ ታገር ውጭ አይደለም ወይም ምንም አይደለም ቡታጅራ ማለት ነው። እና ቅርብ ነው ለሁሉም ነገር ማለት ነው። እና ስለዚህ አሁንም ሄደው እዛ ነገር ማባባስ ነው። እንደውም ቤተሰቦቹ ጋር ደግሞ ሌላ ችግር መፍጠር ማለት ነው።
ስለዚህ ነገሮችን ይዛ እንደሄደች እዛም በቃ የሆነ በቃ ይዛ መሄድ ያለባት ነገር ቢኖር ወደ ጠበል ወይም ወደ የሚያቅሰው ወደ ቁርአን ምናምን የሚቀሩ እነሱ ጋር ወስዳ ልጁን እረፍት ማስደረግ በዛ ምክንያት ነው። ከዛ በኋላ ራሱን እስከሚያውቅ ድረስ እረፍት ያስፈልገዋል ብለዋል። እረፍት መስጠት ነው በቃ ከካሜራ ማዞር ነው በቃ። ካሜራ ሁልጊዜ በቃ ይሰለቻል። ወይስ እውነት እንደሚለው ሰው ሌላው ኦዲየንስ እንደሚለው ለገንዘብ ነው ምክንያት አጥተው ነው የሚሰሩት አጥተው ነው ምናምን የሚለው እንደዛም ከሆነ ይሄን ነገር ባታመጡት፣ ምክንያቱም የሚያስተምር ነገር ስለሌለ ይሄን ነገር ባታመጡት ጥሩ ነው ብዬ ነው የማስበው። እና ልጁንም ውዝጋቢ ውስጥ ባታስገቡት፣ እንደዚህ ባታደርጉት ጥሩ ነው ብዬ ነው የማስበው እኔ በራሴ ማለት ነው። ፈጣሪ መልካሙን ነገር ያምጣላት። እውነት ለመናገር በጣም መልካም ልጅ ነው እና ስለዚህ ከጓደኞቹ በታይ ሆኖ ማየት ይደብራል ማለት ነው እና ተጓደኞቹ በላይ የሆነ ልጅ እንደገና ወደ ታች ዝቅ ብሎ በሰው በሴት በተለይ የሚመራ ወንድ መሆኑ በጣም ነው የሚያሳዝነው፣ እውነት ለመናገር ማለት ነው። ያችም ከኒና ያችም ከኒና እያሉ አንድ እጁን አንዱ አንድ እጁን አንዷ እየሳበች እንትን የምትለው ይደብራል። ወላሂ በጣም ነው የሚደብረው የሚያሳዝነው እና ፈጣሪ ይማረው። ሁላችሁም በቅንነት ዱአ አድርጉለት። እውነት ሌላ ነገር ከምትሉ እንደዚህ እውነት ከሆነ ይሄ ነገር ወላሂ ዱአ አድርጉለት። ምክንያቱም ለሰው ምንም መጥፎ ነገር መመኘት ጥሩ አይደለም ለማንም ምንም አይነት ቢሆን እና አብርሃም ደግሞ ክፉ አይደለም። እውነት ለሰው የሚደርስ ልጅ ነው። ለብዙ ወጣቶች ስራ የከፈተ ልጅ ነው። በተለይ አዲስ አበባ ላይ የቡታጅራ ልጆች ላይ በጣም ብዙ ልጆችን ያጠነከረ በጣም ጎበዝ ነው ማለት ነው ከነ ቅመሟና ከቡራ አንስቶ ማለት ነው እና በጣም ጎበዝ ልጅ ነው እና ስለዚህ አሁንም ቢሆን ይሄ ነገር እንዲመለስና እንደ ድሮ በቃ ስራውን እንዲሰራ እንድናየው በቃ እንደዛ ነው የምንፈልገው። ምክንያቱም ሰላም እንዲያገኝ እና በራሱ ወስኖ በራሱ የሚያካሂድ ነገሮችን ያን ነገር ነው ማንኛውም ሰው የሚፈልገው እና ፈጣሪ ሰላምህን ይመልስልህ ነው የምንልህ እውነት ለመናገር። እንዲሁም ውሴ ደግሞ ይዞ መሄዱና ወደዛ ወደዚህ ማለቱ ከሴቶች ጋር መተናነቁት አይሆን የሚጠቅምሽ ወንድሜን እፈልገዋለሁ እያልሽ ነበረ። ስለዚህ ወንድምሽን የምፈልጊው ከሆነ ምንም ነገር የሌለበት ካሜራ የሌለበት ይዘሽ ሄደሽ ወንድምሽን በቃ እኔ አንቺ ያመንሽበትን ነገር ሁላ ማድረግ ነው እንጂ እዛ ጋ ይችን እወዳለሁ ይችን እጠላለሁ ብለሽ አማራጭ ሴት እየሰጠሽ እንትን ማለት አይደለም እና ስለዚህ በአማራጭ ሴት እየሰጠሽ አንደኛዋን ወድህ አንደኛዋን ጥላያሽ ሴት እያማረሽለት አይደለም። ስለዚህ ያ ነገር አይደለም አሁን ላይ የሚያስቸግረውና ስለዚህ ይህን ነገር ታታደርጊ በቃ ሰላምና በቃ ማንነቱ እንዲመለስ ለማድረግ ሞክሪ። አሁንም ያረግሽው ነገር በጣም ጥሩ ነው። እውነት ለመናገር ተከትለዎች መጥተው ደግሞ ሌላ ታሪክ ታልፈጠራችሁ ጥሩ ነው። ይዘሽ መሄድሽ ጥሩ ነው ማለት ነው እና ይዘሽ እንደሄድሽው ግን እናትና አባቱ ቤት ዝም ብለሽ ብታስቀምጪው ደግሞ ፋይዳ የለውም። ምክንያቱም እናትና አባቱ ቤት ይዘሽ ሄደሽ ቁጭ አደረግሽ ማለት እንደዚሁ ሆኖ ያው ቁጭ ብሎ ነው የሚቀረው እና ስለዚህ ይዘሽ መሄድ ባለብሽ መንገድ ሌላም ጋር በቃ የተለያዩ መንገዶች መፈለግ አለብሽ። ሰው ታጠግባችሁ አለ መቼም ጓደኞቹ አሉ ከሩታም ጋር ያወጡት ጓደኞቹ ናቸው። አሁንም ከጎኑ እንደሚሆኑ እርግጠኛ ነኝ እና ስለዚህ ተጎንሽ ብዙ ሰዎች እንዳሉ አውቃለሁ። ስለዚህ ልጁን ሰላሙን በቃ አምጡለት፣ ሰላሙን መልሱለት፣ ወደ ራሱ ህይወት እንዲመለስ አድርጉት። እውነት በጣም ነው የሚያሳዝነው። እንደዚህ ፍዝዝ ብሎት እናየው በጣም ይደብራል እና ሁላችሁም በየእምነታችሁ ዱአ አድርጉለት። እውነት ለመናገር በጣም ከባድ ነው። እውነት ደግሞ አንዳንድ ጊዜ ማለት ነው የሰው አፍ የሚሆነው አለ፣ የሰው አፍ የማይሆነውም አለ። በእንደዚህ አይነት ስራ ራሱ የሰውም አፍ ሊሆን ይችላል አይታወቅም። ምክንያቱም ልጁ በጣም ጎበዝ ነው፣ በጣም የሚሰራ ነው። ያው ነገሮች ከጊዜ በኋላ ብዙ ነገሮች እየተቀየሩ መጥቶ ለኦዲየንስም ያለውን ክብር ምናምን እንትን ስላለ ያ ነገሮች በጣም ብዙ እንትን ብሏቸዋል። በነገራችን ላይ ገና ዋጋ ያስከፍላል። ግን ያንንም ይቅር ማለት አለባችሁ። ምክንያቱም ክብር እየሰጠን አይደለም፣ ክብር አይሰጠንም እያላችሁ ኦዲየንሶች ከአሁን በፊት በጣም በብዙ መንገድ ትከዱበት ነበር እና ስለዚህ አሁን ላይ ግን በቃ እሱ ይማረው። ሁላችሁም ዱአ አድርጉለት። አሁንም ቢሆን ለዶላር ነው እንጂ እንደዚህ እኮ ነው አይደለም አውቆ ነው ምናምን የምትሉም አላችሁ። ያን እንግዲህ ፈጣሪ ነው የሚያውቀው። እሱና ፈጣሪ ብቻ ናቸው የሚያውቁ፣ ማንም ሰው አያውቅም። እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉኝ።